ነጠቀኝ ምስቅልቅሉን አወጣው ልጅነቴን እንኳን እንዳላጣት ያረከኝ ሰው ነው ግን አንተ አባቴ ነህ የተረገምክ ቆይ አንተ ከኔም እንደምትፈልገው ንገረኝ ደግሞ ምን አረኩ አትመልስልኝ ምንም ያንተን ድምጽ መስማት አልፈልግም ደግሞ አትታወራት ሞክርሽ ዘንበል ደግሞ ምን አረኩ አው ሂድ አምልጥ እውነቱን መጋፈጥ እንደማትችል አውቃለሁ ለነገሩ ምን ማዘኔታ የሚባል ነገር የለም እባክሽ ቲና ለመረጋጋት ሞክሪና ቁጭ በይ እባክሽ ቲና ለመረጋጋት ሞክሪ ተረጋግተሽ ቁጭ በይ አምልጠሻቸው ነው ወይስ እነሱ ለቀውሽ ነው? ሮዛ አሁን እንደዚህ አይነት ወሬ የሚወራበት ሰዓት ነው? ቲና ለምን ወደ ውስጥ ገብተሽ ረፍት አታረጊ? እኔ ካልሞትኩ በስተቀር አላርፍም። አማን እንጃ አሁን ስርጭት እያለኝ ነው ሁሉም ነገር። ይገባኛል። ያሳለፍሽው ነገር ቀላል አይደለም። ግን ከምንም በላይ ራስሽን ማረጋጋት አለብሽ። ግድ የለሽም። ወደ ክፍልሽ ግቢና ረፍት አድርጊ። አሁን ውስጤ ሰላም ስላልሆነ ብተኛ እንቅልፍ አይወስደኝም። እኔ የምለው ቃልና ቅዱስ የት ሄደው ነው? ቅዱስ ወደ ደብረ ዘይት ሄዷል። ቃል ደግሞ ወጣ ብላ ነው። አሁን ትመጣለች። ምን ነው የተፈጠረ ነገር አለ እንዴ? አይ ሰላም ነው። የሆነ ስራ አለኝ እሱ ማስተካከል አለብኝ ብሎ ነው ሄደው። ቤተሰቡ ምናምን ግን ሰላም ናቸው? እነሱ ደህና ናቸው። እንደነገርኩሽ የሥራ ጉዳይ ነው። አዎ በእኔ ተነሳ ሁላችሁም የራሳችሁን ህይወት መኖር አልቻላችሁ። አንቺ አለሽ አይደል እንዴ በእነዛ ሰዎች እንደዛ ስትሰቃይ ነበርሽው? እኛ ምን ሆነን ብለሽ ነው? አዎ አሁን ግን እንዴት ነሽ? ደህና ነሽ? የምትፈልጊው ነገር አለ? እሺ ወይ ምግብ ላምጣልሽ? ምግብ በልተሻል? አይ ሮዛ አንቺ ምግብ ነው አይደል የሚያሳስብሽ? ያው የሚያቀርቡትን ምግብ እኔም ስለማውቀው ብዬ ነው። ምንም የመብላት ፍላጎት የለኝም። ይልቅ አንቺ ምን ሆነሽ ነው? አሙሻል እንዴ? ደህና ነኝ። እዚህ ቦታ መሆንሽ ችግር የለውም ማለቴ ወደ ሌላ ቦታ ብትሄጂ ድጋሚ እንዳይዙሽ። እነሱ ከፈለጉ የትም ብሄድ አላመልጣቸው። እንደዛ ከሆነ አንቺም ሮዛም አብረን ሄደን ወደ ፖሊስ ጣቢያ ማመልከት አለብን። እናንተ የምትሰጧቸው መረጃ ወሳኝ ናቸው። አይ እናንተ ሄዳችሁ አመልክታችሁ የለም? ምንም ነገር የለም። ሲጀመር ሰዎቹ እጃቸው ረጅም ነው። ግን እመኚኝ አንድ ቀን ጉቦ የማይቀበል ሰው እጅ ላይ ይጥላቸዋል። እኛም ያቺን ቀን እየጠበቅን ነው። እውነተኛዋ ፍትህ እስከምትመጣ ድረስ። ካለበለዚያማ ምንም ረፍት የለም። ሁሉም አንድ አይነት አይደለም። እኛ ግን ባይሰለቸን ጥሩ ነው። እኔ ሰልችቶኛል። አንቺ ሄደሽ ሞክሪ። ግን የሚመጣብሽን መዘዝ እያወቅሽ እሺ ተጠንቀቂ። ግን ፊትሽ እኮ ገርጥቷል። ምንድን ነው እንሹ? አይ ደክሞኝ ነው እንጂ በጣም ደህና ነኝ። እንዳትደነግጪ ብላ ነው እንጂ አሁን ነው ሆስፒታል የገባ ነው። ምን ተፈጠረ? ምን ሆንሽ? ከሞት ነው የተረፈችው። ሐኪሞቹ ተመርዛ ነው የሚሉት። የፈጣሪ ያለ እዚህ ቤት ነው እንደዚህ ሆነው? አዎ ራሴን ስቼ ወድቄ ነበር። አማን ባይደርስልኝ ኖሮ እስካሁን ሞቼ ነበር። አልገባኝም አማን። እዚህ ቤት ያለ ሰው ነው እንደዚህ ያደረገው? አላውቅም። የሚገዛ መድኃኒት አለ እሱን ገዝቼ ልምጣ። እና ግን እንዴት ነሽ? አሁን ተሽሎሽ? አዎ መድኃኒቱን ከወሰድኩ በኋላ የተወሰነ ለውጥ አለ። ወይ ጣጣ ችግር ማጣው ቤት። ምን ይሻለኛል አቡ? አሁን ምን ይሻለኛል? ሰውዬው እኔን ነው የሚገለኝ። ወይኔ በላይ ጉድ አረጉኝ እኮ። እንዴ ወይኔ ጉድ! አሁን ለሰውዬው ምን ብዬ ነው የምነግረው?
ወይኔ በላይ ወይኔ ምን ሆናል? አንተን አይደለም ያረከው? አንተን አይደለም ስራዬን ያበላሸው? የምን ስራ ሰውዬ? ያማል እንዴ? አዎ የለኝም። በእናንተ የተነሳ ማበዴ ነው፣ ላብድ ነው በቃ። እሱንማ እያየው ነው። አፈር ብሉ። አንዳችሁ እንኳን ጥቅም የላችሁ። አንዳችሁ ከአንዳችሁ አትሻሉ። ማትረው ወይ ጉድ! አንዳንዴማ እኔ ሳስበው ፊልሙ ላይ እየሰራን ነው የሚመስለኝ። ቃል እንዴት ነሽ? ደህና ነኝ። ለምን እዚህ እንድመጣ እንደፈለክ ንገረኝና ልሂድ። ተይ እንጂ እንጫወት። በጨዋ ደንብ ተገናኝተን ተጫውተን አናውቅም እንዴ? አንተም በጨዋ ደንብ ታውቃለህ እንዴ? ተያ እንደዚህማ አታሳዝኝ። እሺ ንገረኝ፣ ከኔ ምንድነው የፈለከው? በጣም ትንሽ ነገር ነው። ወንድምሽን በነፃ እንደለቀኩልሽ። የወንድሜን ስም እንዳጠራ፣ በሱ የመጣ ሞቱን ፈልጓል ማለት ነው። ወንድምሽን ትወጂዋለሽ። በቃ ገባኝ። እኔን የፈለከውን ማድረግ ትችላለህ። የሱን ግን ጸጉሩን ዘለላ እንዳትነካ። አትፍሪ። እኔ ሁለታችሁንም የመግደል ሐሳብ የለኝም እኮ። ምንድነው ከኔ የፈለከው ንገረኝ። ቲናን ከኔ ጋር እንድትሆን አሳምኝልኝ። ቤት ገዛላታለሁ፣ መኪና ገዛላታለሁ። ወይኔ አለማፈር! በዚህ እድሜ ቅምጥ! አይ እኮ እምቢ እንድትል ነው ይፈቀድክላት? አይ እኔን እምቢ ማለት አትችልም። የበለጠ ቆንጆ እንድትሆን ፈቅጄላታለሁ። እኔ ቲና ካልፈለገች ላስገድዳት አልችልም። እና በሐሳቤ ተስማማሽ ወይስ? አይ አንቺ ጓደኛዋ ነሽ፣ ታሳምኛታለሽ። ችግሯን የምታማክረው ለአንቺ ነው። ቲና ካልፈለገች በጣም ግትር ሴት ናት። ምን ያህል ነው የምትፈልጊው? ገንዘብ እንደምትወጂ የታወቀ ነው። እኔ የቱንም ያህል ገንዘብ ቦድ ጓደኛዬን አልሸጣትም። እኔ አቶ በላይን አይደለሁም። እሺ አረ መልካም ሰው ለመሆን አትጣሪ። በኔ ፊት ገበናሽ የተገለጠ ነው። ካንተ ጋር ቆሜ ማውራቴ እኔ ነኝ ጥፋተኛዋ። እኔ ምልሽ ይሄን ከሆነ ከኔ የምትፈልገው በጭራሽ አላደርገው። ልክ ነሽ። ጓደኝነት ጥሩ ነው። አባትሽ ነፍሱን ይማረውና ጓደኛዬ ነበር። ሰውዬ አባቴ አልሞተም። ቆይ ለምንድን ነው እንደሞተ የምታስበው? የኔ ቆንጆ ይሄን ስልሽ በጣም እያዘንኩ ነው። አባትሽ ከሞተ 5 ዓመቱ ነው። ማለት አንተ ነህ እንዴ ያደረከው? አይ እኔ ንጹህ ነኝ። የምትተባበሪኝ ከሆነ ማን እንዳደረገው ነግርሻለሁ። ከልብ ነው አባቴ ሞቷል? አዝናለሁ። ወንድምሽን መጠየቅ ትችያለሽ። አባዬ ሞቷል? አታስመሲ። አባትሽን አትወጂውም። ደግሞ ከሞተ 5 ዓመቱ ነው። ቢሆንም አባቴ ነው። በጠላውም እንዲሞት አልፈልግም። በጣም የሚያሳዝነው ግን በሰው መገደሉ ነው። ምን? አባቴን ማንም አይገለውም። ከሁሉም ሰው ጋር ጥሩ ግንኙነት ነው ያለው። ማንም ሰው አይገልብኝም። ንብረቱን በሙሉ እንዳትካፈይ በሱ ስም ማድረግ ስለፈለገ ነው። አውቀ ነው ወንድሜ ያደርገው። ለምን ጅማ ሄደሽ አታጣሪው? እኔ ይህንን ወሬ ወለድ አልሰማም። አውቃ ከወንድሜ ጋር ልታጣላኝ ፈልጋ ነው። እኔን ካላመንሽኝ ሄደሽ ማየት ትችያለሽ። እና አባዬ ሞቷል? ለ9ኛ ጊዜ አዎ። ደግመሽ እንዳትጠይቂኝ። ወይኔ እኔ ነኝ እጄ ሞትኩት 5 ዓመት ሙሉ ሳልሰማ። ወይኔ አባዬ። አንድም ቀን አንተ ስሞት እንደዚህ አይነት ስሜት ይሰማኛል ብዬ አስቤ አላውቅም ነበር። ግን ቦታው ላይ ሶን እንዳሰብኩት አልሆነም። ተመልከት አባዬ፣ እኔ ላንተ እያለቀስኩ ነው። ከሞት ብዙ ዓመት እንዳለፈክ ነገሩኝ እኮ። ይሄን ያህል ተራርቀን ነበር። ይሄን ያህል ስጠልቼ ነበር። ይቅርታ እንኳን አላደረኩልህም። ለምን ሄድክ አባዬ? ቆይ ለምን? የምወደው ወንድሜ አንተን መሞት ከኔ መደበቅ ነበረበት? እናቴስ ብትሆን ለነገሩ እሷ ለኔ ብዙም ቦታ የላትም። ግን እኮ ያማል አባዬ። ምን ያህል ብጠላ ጥላቻ የእውነት አልነበረም እኮ። አሁንም አውቃለሁ። ግን በቃ ምን ዋጋለሁ ለአንተ። ምን ዋጋለሁ? አንተ የለህም እዚህ።
በፈጠረሽ ቲና ምንም ነገር አትናገሪ። መነጋገርም አለብን። ካንቺ ጋር አውርተን መች ተግባብተን እናውቅና ነው የምንነጋገረው። ስለ ቃልማት እሱ እኔን የሚመለከት ጉዳይ አይደለም። አሁንስ በጣም አበዛው። እስር ቤት መበስበሱን ፈልገው ከሆነ እኔም ካንተ አይበልጥብኝ። እሺ ምን ፈለግሽ? ቆይ የቃሉ እንደማውቀው እንዴት ነው ቃል ማታውቀው? እሷ ምንም አታውቅም። ለሷ እንዳይነግራት አቶ ካሊብ አስጠንቅቆታል። የጊዜ ጉዳይ ነው እንጂ ማውቅ አይቀርም። ቆይ ስለ ሰዓቱስ ምንም አልጠረጠርች? ቆይ ግን እኔ ስንቴ ነው ሰዓቱን ከእጅክ ላይ አውልቅ ያልኩክ? ጠርጥራኝ ነበር ግን እሷ ምንም ማረጋገጥ አልቻለችም። እኔ ምንም ነገር አደረገ ቢሏት ታምናለች። እና እኔ እንዴት ነው አይኗን ማየው? አባቷን እኮ ነው የገደልኩት። ሆን ብለሽ ሳይሆን ራስሽን ለማዳን ስትይ ነው። አታፍርም አይደል? አንተ ባታመጣው ኖሮ ሰውየውም አይታገለኝም ነበር እና ወድቆም ባልሞተ ነበር። ሁሉም ነገር ያንተ ጣጣ ነው። ሮዚ ምን እያደረግሽ ነው? ቆይ እስከምትወርቂ ነው ለራስሽ የምትጠብቂው? ግን ራስሽን አይተሽው? አሁን ለማንኛውም ግቢና ረፍት አድርጊበት። ተይኝ እባክሽ። ደግሞ ቃል ስትመጣ ትቆጣለች። አሁን ባጸዳ ይሻላል። ምን ቃል ለምን ትቆጣው? እሷ ብር ልትከፍለኝ፣ እኔ ደግሞ የቤቱን ስራ ልንሰራ ተነጋግረናል። በአሁን ግቢ ነጸዷሉ። ግቢ ቲና። ግን ለዚህ ሁሉ ነገር ተጠያቂው አባትሽ ነው አይደል? ምን እንደምትቀባጥሪው? አይ ምንም ስራ አለብኝ። ቆይ የጣልኩት ነገር ነበር። እንዴ ምን ሆነሽብኝ ጓደኛዬ? ቲና አባቴ ሞቷል። አባቴን ገድለውብኛል። ምን አልሽኝ? አባቴ ሞቷል። ይሄን ሁሉ ጊዜ ደበቀውኛል። ከሁሉም በላይ የሚያሳዝነው ደግሞ መሞቱ ብቻ ሳይሆን በሰው እጅ መሞቱ ነው። አባቴን አጥቼዋለሁ። ማለት ቲና አባቴ ሰው ነው የገደለው አሉ። ማን ያለው? እንዴ ያንቺን አባት ማን ይገለዋል? አላውቅም። እስከማውቀው ግን አባቴ ምንም ጠላት የለውም። ስለዚህ ራሱ ሞቶ ነው ማለት ነው የሚሆነው አይደል? እኔ እንጃ አላውቅም። ግን እሺ ምን ላድርግ? ቆይ የሀገር ሰዓት ነው የሆነብኝ። እሺ ተረጋጊ። ደግሞ ያንቺን ባ እሱን ከሞት አይመልሰው። እኔ ልስጥሽ እንዳልልሽ ትቆጫለሽ። ስሜቱ በጣም ከባድ ነው። አውቃለሁ። እኔ እኮ በጣም ነው የምኮራብህ። ሌላ ስራ ልሰጥ ነው። በጣም አዝናለሁ ግን አልተሳካም። አልገባኝም። ልጅቷ አልሞተችም። ምን አንተ ውሻ? ምን ብዬ ነበር? አድርግም ነበር እኮ ግን ቀኗ ስላልሆነ ነው መሰለኝ። አንተ ስራም በአግባቡ ስለማትሰራ ነው ቀኗ እያልክ የምትለፈልፈው። ይቅርታ፣ ሁለተኛ አይደገመኝም። አሁን ወደ አልፈልግም። የሰራውን ስህተት ሳታስተካክል አጠገቤ እንድትደርስ አልፈልግም። እሺ አለቃ። ከዚህ ዞር በል። እሺ እንዴ ቆይ የቃልን አባት የገደለችው ቲና ነች? እሺ አሁን ይሄን ነገር መናገር ይኖርብኛል ወይስ የለብኝም?
አይ መናገርማ አለብኝ። ኤደን የምትሆን እኮ የአባቷን ገዳይ ማወቅ አለባት። እሺ እኔ ቆይ ምን ላድርግ? አዎ ለምን ዕጣ ላውጣ? ይህን ክብሪት እዚህ እንጨት ላይ ያያይዘዋለሁ። ከተያያዘ መናገር አለብኝ ማለት ነው። ካልተያያዘና ከጠፋ ደግሞ መናገር የለብኝም። አዎ በዚህ ማወቅ እችላለሁ። መናገር የለብኝም ማለት ነው። አንቺ ዝርክርክ ቆይ ምን እያደረግሽ ነው? ሽንኩርቱ ኮሯል፣ በጣም ነው የሚሸተው። ወይ ይቅርታ ሀሳብ ውስጥ ሆኜ እኮ ነው። እና እንደዚህ እስኪሸት ድረስ ነው? አይ ደህና እኮ ነው፣ ምንም አልሆነም። ለመሆኑ ቤቱን አጽድተሻል? አዎ ቅድም አጽድቻለሁ። ለነገሩ አንቺ ያጸዳሽው ቤት ጸዳል ምንድን ነው? አቤት አቤት። አንቺ መቼም የራስሽ ስራ የራስሽ ቤት ቢኖርሽ ማንንም አታስቀምጭም ነበር። ሄሎ ቅዱስ፣ እንዴ ያማል እንዴ? ሞተ ነው ስልክ ማታነሳው? አንተ ቀልድ ወንድሜ። ይልቃውን ጥሩ ዜና ልነግርህ። ቲና መታለች። አዎ ለቋት ነው መሰለኝ። አረ ለምን? እሺ አንተ ስራ ጨርስና ና እንጂ አስደበርከኝ እኮ። በቃ እሺ። አይ አንዳንድ መረጃዎችን እየሰበሰብኩኝ ነው። በቃ ችግር የለውም። ቻው። እና ላንቺ እዚህ መሆን ሴፍ ነው? አታስብ፣ አስፈቅጄ ነው የመጣሁት። አልገባኝም። ማንንም ታስፈቅጂው? የያዙኝ ሰዎች የቀን ገደብ ሰጥተውኛል። እመለሳለሁ። ለምን ሲባል? ለምንድን ነው የምትመለሺው? ጭራሽ ደግሞ በፍላጎትሽ? አይ ፈልጊ እንኳን አይደለም፣ ግን የግድ እመለሳለሁ። ነገሩ እየገባኝ አይደለም ቲና። ያንን ሁሉ ነገር አሳልፈሽ ተመልሰሽ ልትሄጂ ነው? አዎ ሰውየው የማትመለሽ ከሆነ ቤተሰቦችሽን እጎዳብሻለሁ ብሎ ጭራሻውን በታናሽት እያስፈራራኝ ነው። ብሽቅ! የምር እሱ ጋር ተመልሰሽ ከሄድሽማ አብደሻል ማለት ነው። እና ምን ላድርግ? በእኔ ምክንያት ምንም የማታውቀው ታናሽት ትሙት? እገላታለሁ ብሎ አስፈራራሽ? አዎ የግድ መሄድ አለብኝ። ለነገሩ የኔ ህይወት ከተበላሸ ቆይቷል። እና የሱ ሚስት ማለቴ ከሽማግሌው ጋር ልትሆኚ ነው? የነገሩ ከባድነት የገባ አይመስለኝም። እያወራን ያለነው እኮ ስለ እህቴ ሞት ነው። ሌላ መፍትሄ የለም? እኔ አወጣው አወረድኩ፣ ግን የመጨረሻ አማራጭ ነው። ምንም ማድረግ አልችልም። እንደዚህማ በቀላሉ እጅ አትስጪ። ቅዱስስ? ቅዱስ ከዚህ በኋላ ቲና የምትባል ሴት እንኳን አትኖርም። እኔ ህይወቴን ትቼዋለሁ። ይሄንን ከሰማ እንድታደርጊ አይፈቅድልሽም። የኔና የሱ ፍቅር ሁሌም በፈተና እንደተሞላ ነው። አንድ ቀን እንኳን የተረጋጋ ህይወት ኖረን አናውቅም። ስለዚህ አታስብ፣ አዲስ ነገር አይሆንበትም። ግድ የለሽም። ይሄንን ነገር ካይምሮሽ አውጪና ሌላ መፍትሄ አስቢ። እሺ ካላምጣ አንቺ ካልተረሱ አንድ የምታመጣው መፍትሄ ቃል እንዴት ነሽ? አሁን ትንሽ ቀለል አለሽ? ደህና ነኝ። ያው የሞተ ተጎዳ እንጂ ያለማ ምን ይሆናል? አይዞሽ እንግዲህ ፈጣሪ በቀረ ነው የሚሆነው። እሺ
እናንተ ግን ደህና ናችሁ? ማለቴ ስትታዩ የተጣላችሁ ነው የምትመስሉት። አንቺ ሳትኖሪ እዚህ ቤት ውስጥ ብዙ ነገር ተፈጥሯል። ምንድነው? እኔ ለሮዛ መርዝ እንደሰጠዋት ነው የሚያስበው። ህርፍ እናንተ ሌላ ታሪክ ውስጥ ገብታችኋል። ቆይ አማለም እንደዛ አሰብክ? የሳራን ሱቅ ስላዘረፈችው። ቆይ አሁንም እኔን እየወቀስከኝ ነው? ቃል የምሰማው ነገር እውነት ነው? አዎ እውነት ነው። እስከማውቀው ድረስ አንቺና ሳራ ተጣልታችኋል አይደል? የኔና ያንቺ ይለያል። ይሄ እኮ ህይወት ነው ቃል። አማን የለም። ስለዚህ ማስመሰል አይጠበቅብሽም። ደግሞ ትንሽ እንኳን ደንገጣት። ጥሩ ሰራ እንደሰራ ሰው አዎ ትያለሽ እንደፍሽም ሞልተሽ። አንቺን ከአማን ጋር ልታጣላ የሆነ ሴራ ሲሰራ ነበር። ስለዚህ ያደረኩትን አደረኩኝ። ደግሞ እኔ ማውቀሳችሁኝ በዚህ ቢሆንም ይሄ ለሱ አይገባትም። ታሳፍረሽ ሄሎ ወንድሜ፣ በጣም አዝኜብሃለሁ። ይሄን ሁሉ አመት ቆይ አባቴን መሞት እንዴት ነው የደበከኝ? አይ ለዚህ ምንም አይነት ማስተባበያ የለኝም። ቆይ አባቴን የገደለው ማን ነው? እንዴት አታውቅም? ይሄንን እንኳን ማወቅ ነበረብህ። የቱንም ያህል ብንጣላ፣ የቱንም ያህል ብንጋጭ ይሄንን የማወቅ መብት አለኝ። ወንድሜ በጣም አዝኜብሃለሁ። የተፈጠረው ነገር ሰማሁ። በጣም አዝናለሁ። ዋው እህቴን አሰደደቻት። በርግጥ ከሳራ ጋር ተጣልተን ነበር፣ ግን መኘኝ ያን ያህል እንድትጎዳ አልፈልግም። አዎ እኔም በቃል ምክንያት ብዙ ነገር ውስጥ ገባሁ። የትምህርት ቤት ክፍያ የሚከፍልልኝ የለም። ሳዝን የምታጽናናኝ አንድ እህቴ ነበረች፣ እሷም የለች። በጭራሽ ልታረጋለች ብዬ ማሰብ ግን ይከብደኛል። ሲናም ብትሆን እኮ ሳራን ከአማን ጋር ለማጣላት ብዙ ነገር ስታደርግ ነበር። ቃል በቃሽ። አንቺም ይብቃሽ። በየደቂቃው ስሜን እያነሳሽ እንድትወቅሽኝ አልፈልግም። እውነት እናንተማ እብዶች ናችሁ። ያውልሽ ሮዛ፣ እኔ በሰዓቱ ላስቀናት ነበር እንጂ ያናን እንድትጎዳ ፈልጌ ነበር። አረ እኔ ትንሽ ብቻ ነው እንዲሰርቁ የነገርኳቸው፣ ዝም ብሎ ለማስፈራራት። ቃል ወደ ራስ ተመለሽ። እንዴ ቆይ እህቴ ምን አረገቻችሁ? ህይወታችሁን ቀይሩ፣ ይሄ ስራ ለእናንተ አይሆንም ስላለች ብቻ ነው? ቆይ አሁን ውስጥ የሚሰራ ስራ ጠፍቶ ነው እዚህ ቁጭ ብለሽ ብታወሪ? ይቅርታ፣ እንድታሸማቀት አልፈልግም። ተከባብራችሁ መኖር ማትችሉ ከሆነ የኔ ቤት ሄድሽ መኖር ትችያለሽ። ቲና፣ ይሄ አንቺን አይመለከትሽም። አይ ቲና፣ ብዙ ያመለጡሽ ነገሮች አሉ። ለምሳሌ ይሄን ሁሉማ በአንድ ቀን አትችይም። ባይሆን ቀስ እያለ ብስጭትም በአንድ ቀን ሲሆን ጥሩ አይሆንም። ሮዛ፣ ምን ተፈጥሮ ነው ንገሪኝ። ኧረ ቀስ እንዴ! ይሄን ያህል መናደድ ፈልገሽ ከሆነ እኔ እነግርሻለሁ። ቃል፣ ይሄ እግር የሚል ቀልድሽን አቆሚ። ቤቱ ያማን ነው አሉ። እንደዛ ነው ነገሩ። የዛኛው ቤት ኪራይ ነው የዚህኛውን ቤት ኪራይ የሚሸፍነው ማለት ያይሉሎ እንጂ ደግሞ እንዴት ሆኖ ነው ያማን የሚሆነው? ይሄንን ከማን ጋር ብታወሩ አይሻልም? የሰማሁት ነገር እውነት ነው ሮዛ? አማን ጥሩ ልጅ ነው። ሁላችንንም እዚህ ቤት እንድንኖር ፈቅዶልናል። ኃይሉ እኮ የራሱ ቤት እንደሆነ ነበር እኮ የነገረኝ። አዎ እሱማ ከሱ ጋር እንድትሆኚ ብሎ ዋሽቶሽ ነው። ከልብሽ ነው ቃል?
አዎ አማንን ጠይቂው ካላመንሽ ግን ደግሞ ያን ያህል የሚያስጨንቅ ነገር አይደለም እንዴት ነው ማለት ጨነቅ መጨነቅ የሚያንሰን ነው እንዴ ይሄን ያህል ጊዜ አብሬ ኖሬ 5 ሳንቲም ሳይኖረኝ ባዶ ይልቅር እሱስ ይሞተዋል አይደል የሱ ሞት በምን ጣሙ እኔ ነኝ እንጂ 5 ሳንቲም ሳይኖረኝ ባዶ እጄን የቀረው እኔ ለሳምንት ከዚህ ቤት ብጠፋ ዓለም ተገለባብጣ እኮ ነው የጠበቀች እኔ ምንም ቋንቺ እስካሁን እዚህ ምን ትሰራለሽ ተነሽ ሂጂ ወደ ቦታሽ ኪችን ነው አንዴ ቦታሽ እሺ ደሞ ምን እየጠነሰስክ ነው ስልኬን እኮ ተሰረኩ ጎሽ ምን አለ አንተንም በወሰዱ ደስተኛ ትሆኚ ነበር አይደል በትክክል ለነገሩ አሁን ትገዛለህ ከሀብታም ጋር ነው ከሀብታም ጋር ዋልኩ ማለት ሀብታም ነኝ ማለት አይደለም እንደውም የተወሰነ ገንዘብ ሲጭኝ ከኔ ጨምሬ ይገዛል ተው እንጂ ምን አይነት ስልክ ይሻላል አይፎን ይሁንልህ ከተገኘማ ማን ይጠላል ላንተ መልስ ለመስጠት የማባከነው ጊዜ የለም እና የለኝም ለማለት ነው ይውላ ፍልስፍና የኔ ሀብት ሞልቶ ቢፈስ ራሱ ላንተ ቤሳቢስቲን አልሰጠም እሱማ ግልጽ ነው የድሌን ልሞክር ብዬ ነበር እንጂ ስልክ እንኳን ለማይገዛ ገንዘብ ነው እኔ ልሸጥከኝ በቃ መሄዴ ነው እሱ ጥሩ ነው አንተን ሳላይ ሰላም ሆናለሁ እና አቶ ካሊብ ደግሞ ቶሎ እንድትመለሽ ይፈልጋል ውጣልኝ ውጣ ምንድነው ቲና አንተ ደግሞ ምን አይቀልንም ቀልደው ማለት አልገባኝም ቤቱ በኔ ስም ነው ብለሃል አሉ ደግሞ ልነግርሽ ስለ አንቺም ጠፋሽ እና ደግሞ አንቺም አሁን ነው የመጣሽው እኔ ግን ይሄ ነገር የሆነ ማጭበርበር ያለው ይመስለኛል የእውነት ከመጀመሪያ ጀምሮ ያንተ ነበር ወይስ ከዛች መሰሪ ጋር ተመሳጥረ ነው ካላመንሽ ካርታውን የተቀበልኩበትን ጊዜ አይተሽ መረዳት ትችያለሽ እኔ ምንም አላደረኩም ወይኔ ቲና እኔ ያጅል ኃይሉ ያታለኝ ጅልት ያለሽ እንዴ ጅልማ አንቺ ነሽ ጅል ባቶኝ ኖሮ የኃይሉ ቤት እንዳልሆነ አንቺ ታውቂ ነው ያ አንደማናሽ ምንም ማውራት አልፈልግም እኔ የቲና አባት ባትሆን ወዲያው ነበር ማሰናበት አውቃለሁ አለቃ ሁለተኛ አይደገም ከደገምከውማ በራስ ፈርደ ነው አሁን ለምንድን ነው ያላደረከው አጋጣሚ ማግኘት አልቻልኩም ቤት ውስጥ በጣም ብዙ ሰው ነው ያለው ይሄ ምክንያት አይሆንም እንደምንም ብለ ማድረግ አለበት በኔ ጣለው አለቃ ሐሳብ አይግባ እና ቲና እንዴት ነች ስልኬን እያነሳች አይደለች ቶሎ መመለስ አለባት ካልተመለሰች ማደርገውን አውቃለሁ አረ ትመጣለች አለቃ ወዳና ፈቅዳ ካንተ ጋር ለመሆን ስለፈለገች ነው አው እነሱ ለራሳቸው ሲሉ ግልግል እንዳያበዙ ነገራቸው አረ አርፎ ይቀመጣሉ አው ለኔም ስራ ባያበዙብኝ ጥሎ ነው እነሱም ጎመን በጤና ብለው ቢቀመጡ መልካም ነው እውነት ነው አለቃ ከዚህ በኋላ በመንገድ አይገቡ የስልኩ ጉዳይ ሲምን አዘግታ አውጣው አው ጥቼዋለሁ ሌላ ጊዜ ጠንቀቅበል ይሄኔ በሱ ስልክ መረጃ ምን ለወወጥ ቢሆን ችግሩ እስከታይ ነበር አው አትስጋ የግል ጉዳዮች ናቸው ያሉበት
የቲናን ጉዳይ አደራ በቻልከው መጠን ወደ ቤት እንድትመለስ አድርጋት። እሺ ችግር የለውም ትመጣለች። ቃልስ እንዴት ናት? የአባቷን ሞት ስትሰማ እንደ እብድ አድርጓት ነበር። ምንም እሷ ደህና ናት፣ ምላሳም ናት፣ ምንም አትሆንም። የእሷን ጉዳይ አሳውቀኝ። በቀጣይ ስንገናኝ ሁሉን ነገር መረጃ እፈልጋለሁ። አታስብ። ግን አንተም ቃል የገባህልኝ የልጄን ነገር አንተ ካላስከፋኝ እኔም አላስከፋም። የሚያስፈልጋው ነገር ወጪዎች ካሉ ጠይቀኝ። እሺ እሺ አለቃ፣ አላስከፋም። ፍርፍር ነው አይደል? አዎ ፍርፍር አይደል እንዳልሽኝ። ማን መልሽልኛልሽ? አሽ ምንድነው ይላጫው? ካፈር ነው እንደመጣሽው? በዛበት እንዴ? ግን እኔ ስቀምሰው ቆንጆ ነበር። ላንቺ ነው በጨው ልገይኝ ነው እንዴ? እሺ ሌላ ሰራልሻለሁ። ድሮም አንቺ ምግብ መስራት ትችያለሽ ብዬ ማመኔ። እሺ ምን ልስራልሽ? ምንም ከፊቴ ጥፊልኝ፣ ላይሽ አልፈልግም። እንዴ ምግብ ሰርተሽ ነው? እንዴት እንደራበኝ እኮ። አዎ ግን ይሄ ብቻ ነው ያለው። ግን ቃል ጫው በስቶበታል ብላ ለመለሰው ነው ወይ ሌላ ልስራለ? አይ እሷ ብዙም ጫው አትወድም እኮ። እስቲ ልቅመሰው። በጣም ነው የሚጣፍጠው። አላውቅሽ ይጣፍጣል አይደል? ቃል ላጉርስሽ? አስፈልግም። ወይ እንዲሁም ጥያቄ የለውም። አልፈልግም አልኩኝ እኮ። ኧረ ነይ ግድ የለሽም እንኪ። አሁን በእናትህ ያዥ እንኪ። እንዴት ነው ይጣፍጣል አይደል? እኔ ጣፍጦኛል እኮ። ቃል ልድገምሽ? በቃኝ። እናንተ እየተጎራረሳችሁ ጨርሱት። ሲጀመር እኔ ምንም ነገር ብሰራ ነው የማይጥማት። የማይመችሽ ከሆነ ይሄንን ስራ እንደተታዩ ነግሬሻለሁ። ሰርቼ ያገኘሁት ነገር ያስደስተኛል። ሳልሳቀቅ የምፈልገውን ነገር አድርገበታለሁ። ከሰው ተቀብዬ እስከመቼ? እኔ እኮ ትልቅ ልጅ ነኝ። ልክ ነሽ እኮ፣ ግን እኔ ላንቺ አስቤ ነው። አውቃለሁ አማን፣ አንተ ብቻ ነህ እዚህ ቤት መልካም ነገር የምታስበው። አሁን እንዴት ነሽ ግን? የህመም ስሜት እየተሰማሽ አይደለም አይደል? ደህና ነኝ። እኔ የምለው ሮዛ፣ አቶ በላይ ትክክለኛ የቲና አባት ነው እንዴ? ምን አይነት ጥያቄ ነው? አዎ አባቷ ነው። በጣም ክፉ ሲሆንበት ጊዜ ነው አይደል? አይ ዝም ብዬ እየቃዣው ነው። በቃ ታዩ። ልጨምርልህ እንዴ? አረ በቃኝ። እኔ እንዲሁም እጄ ልታጠብ። ሰምኛለሽ? ከማን ጋር ሆነሽ እኔን ለማስቀናት ባትሞክሪ ነው ሽምሻለሽ። ከማንም እና ከምንም አያስጠልሽም። እቺ ሴትዮ ጤነኛ ናት? ምንድነው አንዴ ሰው አንዴ አፈር የሚያደርጋት? አንተ ደግሞ እዚህ ምን ትሰራለህ? አይ እቃ ጠፍቶብኝ እዚህ ከገባ ብዬ እየፈለግኩ ነበር። ያለ ፈቃዴ ክፍሌ እዛው እያላችሁ የምትገቡትን ነገር አለ። እሺ ልክ ነህ። ይቅርታ አባ። እንዴት ለሰከንድ ቢሆን አይተውትም? ምንድን ነው ስራዬን እንዲያሰሩ እኮ አልቻሉም። ብቃቱ ካለ ይገለኛል። በቃ ምን አይነት ነው?
ደግሞ ለምን ጋር ሄሎ ቅዱስ፣ የሆነ ነገር ልነግርህ ነው ግን እንዳትደነግጥ። ቲና፣ አዎ አዳምጠኛ። ይኸውልህ አቶ በላይ የቲና አባት አይደለም። አዎ ከአቶ በላይ ስልክ ላይ የተጻፈው መልእክት አይቼ ነው። እንዴት ይሆናል? በእናትህ ይሄ ነገር እኮ ከባድ ነገር ነው። እሺ ግን ብትመጣ ጥሩ ነው። ነገሮች የባሰ እየተባባሰባቸው ነው። በልሽ በቃ ቻው። እሺ ምንድነው? ሐሳብሽን አላሳወቅሽኝም። ቆይ ግን ትንሽ የተዝረከረከ አልመሰለም? እንዳንተ አይነት ሀብታም እዚህ ደሃ ሰፈር ምን ይሰራል? ቆይ ድህነታችሁ ይጋባብናል ምናምን ስትሉ አልነበር እንዴ? እሺ ቀልዱም ቢሆን ፈገግ አድርጎኛል። እስካሁን ሀዘን ላይ ነሽ እንዴ? አንተ እያለ በየት በኩል እንደዚህማ አታማልኝ። ይልቅ ከዛሬ ጀምሮ ቲና እንድታሳምኛ ትፈልጋለሁ። አላደርገው። ሰሚኛለሽ? ትግስቴን አትፈታተኝ። ልቀቅኝ፣ እያሳመምከኝ ነው። እንዲያምሽ መሰለኝ ያስኩሽ። ቲናን ሄደሽ ካላሳመንሻሽ እናትሽንም ወንድምሽንም ነው የምገለው። የተረገመ ምን አይነቱ ነው? ጸጉሬን እኮ ነጭኝ። ምን ነው የምትፈልገው ነገር አለ? ምን ውሃ መጠጣት ፈልጌ ነው። ቆይ አሁን ውሃ ሳሎን እያለ እዚህ ድረስ መምጣት ለምን አስፈለገ? እኔ ምንሽ በላይ የቲና አባት እንዳልሆነ ታውቂ ነበር እንዴ? እርፍ! አንተ እያመመ ነው እንዴ? የእውነቴን ነው። የእንጀራ አባት ነው። ስራውማ የእንጀራ አባትንም ያስነቃል። አለሽ እንዴ? አለሁ። አባቴን ማማታችሁን ቀጥሉ። እኔም አብሬያችሁ ነው የምዘለዝለውሽ። ቆይ ደግሞ ምን አድርጎ ነው? አማን ክፋቱ ከአቅሙ በላይ ሆኖበት ነው። አዎ፣ ግን አንቺ ምን ወሰንሽ? ሄደሽ ሰውየው ጋር ልትኖሪ ነው? ምን አማራጭ አላት? ካልሆነ ቤተሰቦቿን ነው የሚገለው። የምር ግን ቃል አንቺ እንደዚህ ያልሽ? ምን እላለሁ ታዲያ? በቤተሰቦችሽ እንደማጨክኝ ያውቃለሁ። እኔም ባንቺ ቦታ ብሆን የማደርገው ይሄንን ነው። ቃል እረፊ እንጂ ታውቆሻል። ወደማይሆን ነገር እየገፋሻት እኮ ነው። እሷማ ልክ ነች፣ ግን እንደዚህ ትኛለሽ ብዬ አልጠበቅኩም ነበር። አታድርጊው ብልሽ ደስ ይለኝ ነበር፣ ግን ደግሞ ይሄ ግዴታ ነው። በቃ ሰውየውን አትናቂው፣ አስመስይ ዝም ብለሽ። እንዴት አድርጌ ነው ማስመስለው? እኔ ማስመሰል አልችልም። አውቀሽ ተጫውችበት። ሰውየው ጅል ነው፣ በፍቅርሽ ሊሞት ደርሷል። ቆይ አንቺ ሰውየውን ከዚህ በፊት ታውቂዋለሽ እንዴ? አይ ያው ቢወድሽ ነው መቼም አብረሽው እንድትኖር የፈለገው። እኔ ምንም እያማራችሁኝ አይደለም ቲና፣ በኋላ መውጫው እንዳይጠብሽ። ከዚህ በልጣል ብለህ ነው? አሁንም እኮ መውጫ አጥቻለሁ።
እዛ ሄደሽ ስለ ሰውየው እያንዳንዷን መረጃ እያጣራሽ ለኛ ትልኪልናለሽ። እኔና እሱ ለህግ እናቀርበዋለን። እስከዛ ካልሞትኩ አደገኛ ነው። እባክሽ ቲና ይሄንን ሐሳብሽን ቀይሪ። አማን አታስብ። ሲጀመር እዚህ ለመኖር የሚያጓጓ ነገር የለኝም። እኛ አለንልሽ። ለምን ተስፋ ታጫለሽ? ሁሉም ነገር በጊዜው ይሆናል። እህቴስ አንድ ነገር ቢያደርጋት በኋላ ጸጸቱን አልችለውም። ሰውየው አይተዋትም አማን። እንደዛ ከሆነ ለምን በድብቅ ወደ ደብረ ዘይት አንልካትም? ከዛ እዛም ቅዱስ ይቀበላታል። ሰውየውም ያንቺን አለመፈለግ አይቶ ተስፋ ይቆርጣል። እሷንም እዛ እንድትጠብቅሽ አድርጊና ለተወሰነ ጊዜ አብራችሁ ጊዜ አሳልፊ። እዛ ስትሆኑ ጥሩ ይሆናል። ቃል ምን ታስቢያለሽ? ጥሩ ሐሳብ ይመስላል። ያልከው ነገር ያሳምናል። በቃ በሐሳቤ ከተስማማሽ ምንም ጊዜ ማባከን አይጠበቅብንም። ስለዚህ እቃሽን ብቻ አዘጋጅ። እኔ ለቅዱስ ደውልልታለሁ። እሺ ትንሽ ዕቃ ነው የሚይዘው። ብዙም ኮተት ማብዛት አያስፈልግም። ፊትሽን፣ ጸጉርሽን፣ ሁሉ ነገር ቀይሪ። እሺ ሄሎ ቅዱስ፣ ይኸውልህ ስማኝ። ቲና አሁን ወደ አንተ ልንልካት ነው። እሺ አደራ ተንከባከባት። መልካም። እሺ ቻው። እንዴት ቲና የት ልትሄጂ ነው? እኔም አላውቅም፣ ግን ከዚህ መሄድ እንዳለብኝ ነው ውስጥ የሚሰማኝ። ግን ያ ሰውዬ እኮ ፈልጎ ያገኝሻል። እባክሽን ራስሽን ችግር ውስጥ አትክተቺ። ብያዝም ባልያዝም ለእኔ ሁለቱም ያው ነው። ግድ የለሽም፣ ይሄን ነገር ለሞክረው። ፈጣሪ ካንቺ ጋር ይሁን። አመሰግናለሁ። የትምህርትሽን ነገር ግን አደራ አደራ በደንብ ተማሪ። እሺ እሺ፣ አመሰግናለሁ። በቃ ተላቀቅ፣ ጊዜ የለም። ሂጂ እንጂ አንቺ ወደ ኪችንሽ። ምን ታፈጫለሽ እዚህ? ሄሎ አቶ ካሌብ፣ ቲና ወደ ደብረ ዘይት ለመሄድ አሁን ወጣለች። አዎ፣ ግን እሱ ምንም እንዳታደርጉት። እሺ ቻው።